ብሩኬ ለሃይሚ ቃል የገባላት ምንድነው? ዛሬ ጉዟቸውን ወደ ኢትዮጵያ አድርገዋል። እንቆቹ በሰላም ግቡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦቼ ሰላም ብያለሁ። ሰላማችሁ በያላችሁበት ብዙ ተተረፍ ይበልልኝ። የጨረቃ ፋሚሊዎች እንደናችሁልኝ ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ዛሬ በአዲስ ቪዲዮ መጥቻለሁ። ቡራና ሃይሚ እንግዲህ ወደ ኢትዮጵያ ገብተዋል ማለት ነው። ዛሬ እንግዲህ ወደ ኢትዮጵያ ሪፖርት ላይ እንግዲህ አይተናቸዋል። ግን ገና ወደ ቤት ይገቡ ያው አላሳዩም። በሰላም እንዲገቡ ሁላችሁም ዱአ አድርጉላቸው። በሰላም ግቡ በሏቸው ማለት ነው። እና ቤተሰቦቼ ዛሬ ደግሞ አይታችሁ ከሆነ ቪዲዮዎቻቸውን እንግዲህ ብሩኬ ለሃይሚ ቃል ገብቶላታል። ኢትዮጵያ ትሄድ የሚያረግላትን ነገር እንግዲህ ነግሯታል ማለት ነው። እንግዲህ ብዙዎቻችሁ ብዙ ነገር እያላችሁ ነበር። እዚህ ተመጡ የሆነ ምንም ነገር ታያረግላት ምናምን እያላችሁ ብዙዎቻችሁ የሆነ ፖለቲካ ነገር እያወራችሁ ነው ልበል እና የማያገባቸውን እየገባችሁ የምታወሩ ልጆች አላችሁ። ምክንያቱም ስለሰማሁ ነው እኔ ማለት ነው። እና ስለዚህ እሱ ደግሞ ኢትዮጵያ ሆነ ቦታ ይጅ ሄድና እማረግልሽን አታቂም ብሏታል ማለት ነው። እንግዲህ ቃል ገብቶላታል። ቃል የገባላት ነገር ደግሞ ምንድነው ካላችሁ እንግዲህ እኔ እናንተ መለያየት የለብንም። በብዙ ፈተናዎች አልፈናል። ብዙ ፈተናዎችን ተፈትነን እዚህ ደርሰናል። ካሁን በኋላ በጣም ዘና የምንልበት ቀንና በጣም የፈለግነውን ነገር የምናደርግበት ጊዜ ነው ብለዋል። እሷም አዎ እንደዛ ነው፣ እኔም ይህንን አምናለሁ። አሁን ግን ዘና አላልሽም? ዘና አርጌሻለሁ ወይስ አላረኩሽም ብሎ ጠይቋ ነበረ። እና ዘና ብያለሁ፣ በጣም ተደስቻለሁ ብላ እንዲሁም ፍቅሯንም ገልጣለታለች። እንዲሁም በጣም እንደምትወደውም ነግረዋለች ማለት ነው። እሱም እንደዛው ማለት ነው። እና ቤተሰቦቼ ያው ኢትዮጵያ ደግሞ ቃል የገባላት ነገር ቀለበት እንደሚያደርግላት እና ትልቅ ነገር ሰርፕራይዝ እንደሚያደርጋት ነግሯታል ማለት ነው። እና ቤተሰቦቼ ያው ሁላችሁም የነሱ ደስታ የሚያስደስታችሁ ደግሞ ላይክ፣ ሼር፣ ሰብስክራይብ በማድረግ እኔንም ቤተሰብ አድርጉኝ ማለት ነው። እንግዲህ በጣም ደስ ይላል ለመናገር ዱባይ ላይ በጣም ደስ በሚል ሁኔታ አሳልፈዋል ማለት ነው። ያው ትንሽ ደንግጠን ነበር ብለዋል ማለት ነው። የደነገጡት ደግሞ ሃይሚዬ ማለት ነው። ጨረቃዋ እንግዲህ ስልኳን ጥላ ነበረ። ያው ስልኳም እንደተገኘላት በኋላ ግን እንደተገኘ ግን እገዛ ነበረ እያለ ነበረ ብሩኬ። ምክንያቱም መግዛት አለብኝ ጠፍቶ እንደዛ በጣም ነው ያሳዘነችኝ የነበረው አለ እና ግን ያው ተገኘ ዱባይ ላይ። በነገራችን ላይ በጣም እንደዚህ ወደቀ እቃ አይጠፋም ማለት ነው። ብዙ ጊዜ ይገኛል። ያው ግን አንዳንድ ጊዜ ግን የማይሆን ቦታ ተገባ ግን ላይገኝ ይችል ነበር። ግን አረቦች እጅ ነበር የገባው እና ያው ስልኳንም መልሰውላታል። ስልኳን አግኝታለኝ ማለት ነው። ብዙ የሚስተካከሉ ነገሮች የነበሩኝ እነኛንም አስተካክል ያለሁኝ ብሏል ብሩኬ። እና ስለዚህ መቆየት ስለማንችል ግዴታችን እዚህ ድረስ ስለሆነ መሄድ አለብን ብለው ዛሬ እንግዲህ ሄደዋል። ሃይሚዬም ትንሽ አመም አድርጓታል። ራሷን እንግዲህ ትንሽ ደበር አድርጓታል ማለት ነው። ከዱባይ መውጣቷ ደስ አላላትም መሰለኝ ማለት ነው። እና እንግዲህ ያው በጣም ደስ የሚል ነገር በጣም ደስ የሚል ፕሮግራም አሳልፈው ትናንትና ደግሞ 200,000 አክብረው ምናምን ነበር ጀልባ ላይ ታይምዬ ጋር ማለት ነው። እና በጣም ደስ በሚል ሁኔታ አሳልፈው የመጀመሪያ ጊዜ ዩቲዩበሮች ቡታጅራ ዩቲዩበሮች ጥንዶች ሆነው የመጀመሪያ ጊዜ እንደዚህ ዘናቲሉ ብሩኬና ሃይሚን አየሁኝ ማለት ነው። ምክንያቱም ዱባይ ላይ ያውም መጥተው ማለት ነው። እና እውነት በጣም ደስ የሚሉ ናቸው። እውነት ያዝልቃችሁ እስከ መጨረሻው ድረስ እያላችሁ ሁላችሁም እውነት ሁላችሁም ዱአ አድርጉላቸው ማለት ነው። እውነት ለመናገር ማለት ነው እኔ በጣም ነው ደስ የሚሉኝ እውነት ለመናገር ማለት ነው። እና ስለዚህ ፈታ ዘና ብለው እንዲሁም ደግሞ በማታ ያለውን ሁኔታ በጣም አሳይተውናል ማለት ነው። ዞር ዞር እያሉ ነበረ እንግዲህ ዱባይ ላይ በጣም ጥሩ ጥሩ ቦታዎች እየሄዱ ነበረ ማለት ነው። እነኛንም ቦታዎች ለኛ አሳይተውናል፣ አስጎብኝተውናል ማለት ነው። እና መጨረሻ ላይ እንግዲህ ወደ ሀገራቸው ተጉዘዋል። እንግዲህ ነገ ደግሞ ሀገራቸው ላይ ሆነው የምንወዳት ሀገራችን ኢትዮጵያ ሰላም ያደርግልን። ነገ እንግዲህ በተስፋ እንጠብቃቸዋለን ማለት ነው። ነገ ጠብቁም ብለዋል። በሰላም መግባታችንን እንናገራለን እንመጣለን ብለዋል ማለት ነው። እንግዲህ ይመጣሉ ነገ ማለት ነው። በሰዓታቸው
በቡርኬ ቤት መሰለኝ ነገ የሚመጡት እና ሁላችሁም ተከታተሏቸው ማለት ነው። በጣም ደስ የሚል ጊዜ አሳልፈናል። እንዲሁም ደግሞ ተመልካቾቻቸውንም አመስግነዋል። በቃ ያለውን ነገር ሁላ ደስ እንዳላቸው ተናግረዋል ማለት ነው። ሹፌራቸውም እንግዲህ ያው ትለያዩ አይታችኋል። ተላቅሰው ነው የተለያዩት ማለት ነው። ደግሞ ብዙዎቻችሁ ቲክታክ ላይ ማለት ነው እየቆረጣችሁት ሀይሚ ጋር ሰላም የተባባለውን ኧረ እናንተ ኧረ ፈጣሪ ሆይ እንደ እውነት ይሄ ቲክቶክ የሚባል ነገር እኮ በቃ የሌለ ነገር በቃ እየቆረጣችሁ በቃ ከሱ ጋር ምናምን የሆነ የሚያለቅስ ሞጅ ምናምን እያደረጋችሁ ነበረ ማለት ነው። ብዙዎቻችሁ ማለት ነው እያየሁ ነበረ ማለት ነው ቲክታክ ላይ እና ቤተሰቦች በምፈልጉን ነገር ደግሞ ልጁን ማግኘት ትችላላችሁ ብለዋል። እንዲሁም በቡርኬ በቲክታክ ላይ እንዲሁም ደግሞ በኢንስታግራሙ ላይ ፖስት አድርጉልኝ እንዲሁም ደግሞ ቴክስት ላኩልኝ ብሏል ማለት ነው። ቡርኬ ተፈለጋችሁ ልጁን ማለት ነው ሹፌራቸውን ማለት ነው የምትፈልጉን ነገር ካለ ብሏል። እንግዲህ የምትፈልጉ ካላችሁ ዱባይ ላይ ለመምጣት ወይም የሆነ ነገር የምታስተካክሉን ነገር ካላችሁ ብሩኬ ቲክታክ ላይ አካውንት ላይ እና እንዲሁም ደግሞ ቴሌግራም ፔጅ ላይ በመጣፍ ልጁን ማግኘት ትችላላችሁ ማለት ነው። እንደዛም ብሏል ማለት ነው። ስለዚህ ቤተሰቦቼ ጨረቃዋ ደግሞ በጣም ደስ ብሎኛል ብላለች ማለት ነው። በጣም ደስ ብሏት ማለት ነው። ብሩኬን በጣም እቅፍ አድርጋው ማለት ነው። በጣም አመስግነው በጣም ደስ ብሏት በቃ እንዲሁም ደግሞ 4 ልጆቿንም ማለት ነው ከ4 ልጆቿ ጋር ማለት ነው። ልጆቿን መቼም አረሳችም ማለት ነው። ልጆቿም ዘና ብለዋል እያለች ነበረ ማለት ነው። እና ፈታ ብለው ዘና ብለው እንግዲህ ወደ ሀገራቸው ወደ እናት ኢትዮጵያ ተጉዘዋል። ዛሬ በሰላም ይድረሱ ማለት ነው። ሁላችሁም ዱአ አድርጉላቸው። እንግዲህ ማታ መሰለኝ ሄዱት። ማታ ነው ቪዲዮ እየተቀረጠ የነበረው ማለት ነው። ማታ ላይ ታንትና መሰለኝ እንግዲህ ብቻ ታንትና አክብረው ነበረ የብሩኬን 200,000 ኬ እንግዲህ መሰለኝ